እኔ የምለው አንድ ሊገባኝ ያልቻለ ነገር አለ። ሚዲያ ላይ የሚመጡ ሰዎች ትልቅ የሚሆኑ ትንሽ፣ ሴትም ትሁን ወንድ እውቅና ሲያገኙና ገንዘብ ሲያገኙ የሚቀይራቸው ነገር ምንድነው? በሚከፈላቸው ገንዘብ ልክ የሚገባላቸው የሆነ የሚቀይር ነገር አለ ማለት ነው። በጣም ግራ ስለገባኝ ማለት ነው። በተለይ ዩቲዩብ ላይ የምናያቸው ሰዎች እጅግ በጣም ቫይረስ እየሆኑ የሄዱ ሰዎች ማለት ነው። ለትውልድ ምን ይስተላለፍ፣ ትውልድ ምን ይማር፣ ትውልድ እንዴት አድርጎ ትዳርን ይምራ፣ ትውልድ እንዴት አድርጎ ህይወቱን ያስተካከል፣ በምን አይነት መልኩ መኖር አለበት ብለው የማያስቡ የራሳቸውን ህይወት እንኳን በአግባቡ መምራትና ማስተዳደር ያልቻሉ ደናቁርቶች፣ በተለይ ሴቶች ማለት ነው። እንዴት ነው ከናንተ ጋራ ትውልድ ሊቀጥል የሚችለው? እንዴት ነው ከናንተ ጋራ ሰው ተለውጦ ተቀይሮ የራሱን ህይወት፣ የራሱን ኑሮ፣ የራሱን ትዳር ማስተዳደርና መኖር የሚችለው? የቤተሰቡን ኑሮ፣ ሀገሪቷን እንዴት ነው ማስተዳደርና መምራት የሚችለው? አሁን በዚህ ውጥንቅጡ በወጣ ትውልድ ነው ነገ ሀገር የምትመራው። በዚህ መከባበር በጠፋበት ትውልድ ሚዲያ ላይ መጥቶ የሚሆነውንም የማይሆነውንም በሚያስተላልፍ ትውልድ በሚያደርገውና በሚናገረው በሚሆነው ስራ ትውልድ ነው ነገ ሀገር የሚመራው፣ ሀገር የምትመራው፣ ሀገር የምትቀጥለው። ትሸንፋለች እንጂ መቼም አታሸንፍም። ከሌላ ሀገር ጋር አሁን ጦርነት ቢመጣባት ማለት ነው እንኳን ከሌላ ሀገር ጋር እዛው እርስ በርስ እንኳን አልተስማሙም፣ እንኳን ከሌላ ሀገር ጋር ማለት ነው። የምንሰራውን የምናደርገውን የምንሆነውን በጣም አተናል። ይሄ ሁሉ ምን አልመኖር ነው? ህግ አለመኖር፣ ህጉ በአግባቡ አለመቅጣቱ፣ የዩቲዩብ ስርዓት አለመከበሩ፣ ይሄ ሁሉ ምን እያመጣ ነው? ትውልድ እንዳይቀጥል፣ ትውልድ ለሀገሩ እንዳያስብ፣ ትውልድ ሀገሩን እንዳይወድ፣ ትውልድ ለሀገሩ እንዳይቆም፣ ትውልድ ኑሮን እንዳይመራ፣ ትውልድ በአጠቃላይ የተዘበራረቀ ህይወት እንዲኖረው። ተመልከቱ። አሁን አንዳንዴ በጣም ግራ ነው የሚገባን ማለት ነው። ውብዬና ናሂን ለመለያየት ያላደረጉት ጥረት የለም፣ እየተሳካላቸው ነው። አሁን ደግሞ በወንድሟ በኩል ሁላ አስመጥታ ወንድሟ ሁላ እንዲጠላት ነው የተደረገው። ታዲያ ይሄ ህግ አለ ይባላል? ህግ ታውቶ ህግ ከሌለ ያቺ እንድምታደርጓን ሴት አውቃን ይሁን ሳታውቅ ወስዶ ወይ ጸበል ወይ አሯን ቢያበሏት ተስተካከላለች፣ አለቀ። ህጉ እንደሆነ አላስቆም ብሏቸዋል። እናንተ ህጉ የፈለጋችሁትን አድርጉና ስሩና ብሉ ብሏቸዋል። ብቻ እኔን አትንኩኝ ብሏል፣ አለቀ። እሷን ወይ ጸበል መውሰድ አለም ደግሞ እግሩና እጇን አስሮ አሯን ማብላት፣ አፏን መዝጋት፣ ዳግም ወደ ህይወቴ እንዳትገባ እግሯን ማሰር፣ አለቀ። እንዲህ ያደረጋችሁ እናንተ የምታገኙት ገንዘብ ነው የሚያስደስታችሁ። እንዲህ ያደረጋችሁ ህይወታችሁን የሚቀይረውን እንትን ነው የምታስቡት እናንተ፣ አለቀ። ነገ ልጆቻችሁ ምን እንደሚማሩ፣ ነገ ልጆቻችሁ ምን ላይ እንደሚደርሱ፣ ነገ ልጆቻችሁ እንዴት ኑሯቸውን፣ ህይወታቸውን፣ ትዳራቸውን መምራት እንዳለባቸው እንኳን የምታስተምሩትና የምታሳዩት ነገር ምንም ነገር የለም። በዚህ ነው ሀገር የምትመራው፣ በዚህ ትውልድ። እንትናን ማነው ስሟ ሃይሚንና ብሩክን ተመልከቷቸው። ሃይሚ በቃ ትቻለሁ ይቅርታ ብለው ስትሄድ እኔ ቆርጫለሁ ይላል። ብሩክ እኔ በቃ ትቻለሁ ይቅርታ ወደ ነበርንበት እሺ እንመለስ አልቻልኩም ብሎ ወደሷ ሲመጣ በቃ እኔ እንዲህ ነው ህይወት፣ እንዲህ ነው የሚመራው። እናንተ ገንዘቡ ምን አለበት? ጤነኛ ሆናችሁ እኮ የምትሰሩት ስራ ራሱ እኮ ገንዘብ ያገኝላችኋል፣ እውነት ለመናገር ማለት ነው። ተመልከቱ እና አላዛርና ትንሱን እናቱን ተመልከቱ። ጠፍታ ነበር፣ ተገኘች። የጠፋችኋት ሴትዮ ተገኘች። ኦኬ፣ ተገኝታ መኖሪያ ቤቷ ገባች። መጀመሪያ ማውቃ ፍለጋ እንዲሄዱላት ነበር የጠፋችው። እሺ፣ ከዛስ ፍለጋ ተገኘችና ቤቷ ገባች። ቤቷ ከገባች በኋላ ደግሞ መተው ተራቸውን ይቅርታ ብለው ቢሏት በፍጹም አለች። በእርግጥ እውነቷን ነው። እሷ እንደ እናት ዝቅ ብላ እግሯ ላይ ወድቃ እያለቀሰች ይቅር በይኝ ስትላት ትንሱ ገፍትራት ነበር ሄደችው። የይቅርታንና የትልቅነትን እንትን እንኳን ሊገባት አልቻለም። አማች መሆኗን እንኳን ሊገባት አልቻለም። ያቺ ትልቅ ሴትዮ ልጇን ለልጄ ብላ ላንቺ ብላ ያስረከበቻትን ሴትዮ
በጥፋቷም ይሁን ሳታጠፋ በድራማም ይሁን ለማስተማሪም ለመማር ባደረገችው ድርጊት ተጸጽታ ይቅርታ ብላ መታወግሯ ላይ ስትወድቅ እያለቀሰችባት ተነሽ እንኳን ብላ አልቻት። ማስነሳልኝ እናትህን አስነሳልኝ፣ አልፈልግም፣ እኔ ይቅርታሽን አልፈልግም፣ ውጪልኝ ነበር ያለቻት። ተራው ደረሰና ተገለበጠና ዛሬ ደግሞ ይቅርታ ስትላት አልፈልግም አለች። ኦፍ ኮርስ እሷ ታላቅ ይቅርታ ስትል አልቀበልም ያለች እቺ ይቅርታ ስትላት እንድትቀበላት ነበር። እንዲህ ነው እያለማመዱት ትውልድ ይቅርታ እንዳያምን፣ ትውልድ ትዳር እንዳያከብር፣ ትውልድ ፍቅር አምኖ እንዳይኖር፣ ለትዳሩ ታማኝ እንዳይሆን፣ ቤተሰቡን እንዳያከብር፣ የትዳሩን ፋሚሊ እንዳያከብር የሚያደርጉት በዚህ ነው። አለች እኮ ያላዛር እናት አለች እኮ ዛሬ አንተ እኔን ስላላከበርከኝ ነገ ልጆቼ አድገው ትዳር እስኪመሰርቱ ድረስ እና እንዳንተ እስከሚሆኑ ድረስ አለች እንዳንተ እስከሚሆኑ ድረስ ልኖርላቸው አለች። አያችሁ እሷ ባስኬደችው ልክ ትንንሾቹም ነገ ሄዳሉ ማለት ነው። ክንሱ ነገ የምትወልደው ልጅ ዛሬ የሱን እናት ካላከበረች ነገ የሷን እናት አታከብርላትም አለቅ። ምክንያቱም ሚዲያ የያዘው ነገር በተለይ ዩቲዩብ የያዘው ነገር አይጠፋም፣ ይቀመጣል። ለትውልድ የሚተላለፍ ነገር ነው። የዩቲዩብ ካምፓኒ እንኳን የሆነ ነገር ቢገጥመው ሌላ የዩቲዩብ ካምፓኒ የሆነ ነገር ያደርገዋል እንጂ ይጠፋል ብዬ ማለት አልችልም። በዚህ ነው ሀገር የሚመራው ትውልድ። በዚህ ትውልድ ነው ነገ ሀገር ተረክባ ትውልድ ሀገር ተረካቢ ነው፣ ትውልድ ይቀጥላል፣ ትውልድ እንደዚህ ያደርጋል እያልን የምንጮኸው በእንደዚህ አይነት ስራ በእንደዚህ አይነት ሁኔታ ከአንዱ አንዱ ተሽሎ የማይገኝ ከአንዱ አንዱ በቃ እሺ ይቅር ብሎ ይቅርታን አምኖ በይቅርታ ተቀብሎ ህይወቱን ማስተካከልና ህይወቱን መምራት በማይችል ትውልድ ከማን ምን ይማር? ማን ከማን ምን ይማር? ከሴቷ ምን ይማር? ከወንዱ ምን ይማር? ከትልቁ ምን ይማር? ከትንሿ ምን ይማር? ከትልቋ ምን ይማር? ሁሉም አንድ አይነት። ይሄ ሁሉ ምንድነው ያመጣው? ገንዘብ። ሰው ገንዘብ ወዳድ ሆነ፣ ገንዘብ አፍቃሪ ሆነ። ገንዘብን እንጂ ቤተሰብን የሚወድ የለ፣ ገንዘብን እንጂ ትዳርን የሚወድ የለ። ገንዘብን እንጂ የውሸት አስመሳይ ብቻ ነው ሚዲያውን ይፈላው። ሚዲያው ላይ የፈላው አስመሳይ ብቻ ነው። እና እንዴት ነው የሚቀጠለው? ከአንዱ አንዱም አይሻል፣ ከአንዱ አንዱም አይሻል። አንዱ የሰራውን ነገ ያኛውም ደግሞ ህይወቱን የሚያመሰቃቅል አንድ አይነት ተመሳሳይ ነገር የሚሰሩ ተመሳሳይ የሆኑ ልጆችን አየሁኝ ዛሬና የካምፓስ ተማሪዎች ናቸው። ካምፓስ ተመርቀው ምናምን በጣም ቤስት ጓደኛ እነ ዩቲ ምናምን ታውቋቸዋላችሁ። ከዩቲ ጋር ደግሞ አንድ የሆነች በወንድም በሴትም በጣም ሪያክት የምታደርግ ልጅ ነበረች። የነሱን ላይፍ ሳይ ደግሞ በራሳቸው እንጂ ከወንድ ጋር አይደለም፣ በመቀናናት አይደለም። በቃ የዕለት ውሏቸውን ልክ እንዴት ነው ገነት ሪያሊቲ ሾው ትሰራ እንደነበረችው የራሳቸውን ላይፍ በየቀኑ የሚያደርጉትን፣ የሚውሉትን፣ የሚጠጡትን፣ የሚበሉትን፣ የሚወጡትን፣ የሚገቡትን እንደዛ ሲሰሩ ስታዩ እናንተን የሚከተል ሰው ያስፈልጋል እላለሁ። ምክንያቱም ጥሩ ነገር ነው የሚያሳዩት እንጂ የጸባ አይደለ፣ የመቀናናት አይደለ፣ የስድድብ አይደለ፣ ያለ መከባበር አይደለ፣ የመጠላላት አይደለ፣ የቅናት አይደለ። በቃ ጥሩ ነገር ነው የቀን ውሏቸውን የሚያሳዩት ማለት ነው። ዛሬ ዋልኩት እዚህ ነው፣ ዛሬ እየሰራው ያለሁት ይሄንን ነው። ምን አለበት መልካም ስራ ሰርታችሁ ብትኖሩ፣ መልካም ስራ ሰርታችሁ ብታገኙ። በእናንተ በረከሰ ጭንቅላት አስተሳሰብና አመለካከት ትውልዶቻችን የረከሰ ማንነት እንዲኖራቸው እያደረጋችሁ ትውልድ እንዴት ወደ ነገ ህይወቱ ይሄዳል? በገንዘብ ነው የሚያምነው ትውልድ። ለምንድን ነው አሁን ትምህርት እየጠላ ትምህርት እያቋረጠ ቲክታክ ተጠቃሚ ነው መሆን የምፈልገው፣ ቲክታክ ስትሪም ነው መሆን የምፈልገው ብሎ የሚለው? በዚህ በረከሰ ገንዘብ ትውልድ ገንዘብ ምን እንጂ ትምህርት ካይምሮ አወጣ። ዶክተር ማን ሊሆን ነው? ፓይለት አብራሪ ማን ሊሆን ነው? ሀገሪቷ እንደዚህ እየወደቀች ተማሪ እየጠፋ ተማሪ እያጣ ተማሪው ዱርዬ እየሆነ ተማሪው ገንዘብ እያፈቀረ ተማሪው የሚያደርገውን የሚሆነውን ካጣ ነገ ሀገሪቷን ማን ነው የሚያስተዳድራት? ጥያቄ ለእናንተ ለምትከተሉ መልስ እፈልጋለሁ።
በጣም ያሳዝናል በዚህ ከቀጠለ